ውድ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የበኩራት ልጆች እንኳን ለእናታችን ለቅድስት ልደታ ወርሃዊ መታሰቢያ ክብረ በዓል በሰላም በጤና ደረሳችሁ። ሚዲያችንን ሰብስክራይብ፣ ላይክ እንዲሁም ሼር በማድረግ እንድትጀምሩ ስንል በትህትና ቃል እናሳስባለን። ከዚህ በመቀጠል የማክሰኞ የውዳሴ አምላክ ጸሎት እንዲህ በማለት እናሰማለን። አብራችሁን ቆዩ። አምላኬ መድኃኒቴ ኢየሱስ ክርስቶስ ሆይ በዚህ በቅዱስ ቁርባን በስጋ በደም መለኮት እንዳለ አውቃለሁ። ይህንንም ስላወቅሁ ከክብር ሁሉ የከበረ ስጋህን ከሰማያዊ ክብር ሁሉ ጋር አከብራለሁ። በዚህ በሚታየው ኅብስት መልክ እንድቀበል አምናለሁ። ከክብር ሁሉ የከበረ ደምህን ከሰማያዊ ክብር ሁሉ ጋር አከብራለሁ። በዚህ በሚታየው ወይን መልክ እንድቀበል አምናለሁ። ስግደት የሚገባው ግሩም መለኮትህንም እንድቀበል በፍጹም ልብ አምናለሁ። እንዲህም ከሆነ አንድ ቀን ፈጣሪን፣ ጠባቂን፣ ፍራጄን፣ መድኃኒቴን እቀበላለሁ። ዳግመኛም ይህንን ቅዱስ ቁርባን በኅብስትና በወይን አካል እንደማገኘው አምናለሁ። ኅብስትና ወይን መሆን እንደሌለበትም አምናለሁ። የዓለም ሁሉ ፈጣሪ በመንግሥተ ሰማይ ኪሩቤል ሱራፌል የሚሰግዱልህ አንተ ነህ። ንጉሠ ነገሥት አንተ ተሰውረህበት እንዳለ አውቄ አምኜ እቀበለዋለሁ። አምላኬ ሆይ ይህ ቃል እንደተናገርከው ነውና ያንተ ቃል ነው እንጂ የሌላ ቃል አይደለም። ያንተ ቃል ስለመሆኑ እናታችን ቤተ ክርስቲያን የምታምነውን ሁሉ አምናለሁ። እውነተኛ ምስጢር አይደለም ለሚለኝ ነፍሴን ለሞት እሰጥበታለሁ። አምላኬ ሆይ እኔ የማይገባኝ የምድር ትል ስሆን አንተን አምላኬን ልቀበል እንዴት እችላለሁ? መላእክት የሚሰግዱልህ የዓለም ሁሉ ጌታ የሰዎች ሁሉ መሰብሰቢያ አንተ ነህ። በአንተ ፊት ከንቱ ነገር የምመስል ነኝ። አንተ ግን ግሩም አምላክ ነህ። እንዲህ ስትሆን አንተን ልቀበል እንዴት እችላለሁ? መቀበሌ ሲቆይና አንድ ጊዜስ እንኳን ዓይንም መለስ ስልታየኝ በእውነት የማይገባኝ ነኝ። ጌታ ሆይ አንተስ ከሰማይ የወረድክ ከኔ ጋር ልትገናኝ እኔን ደስ ልታሰኝ ሥጋህን ደምህን ልትመግበኝ መጣህን? ነገር ግን ምንም አንተ እንዲህ ባለ ቸርነት ብትመጣልኝ እኔ ስለ ክፋቴ ብዛት አንተን ልቀበል በእውነት የማይገባኝ እንደሆንኩ አምናለሁ፣ ታመናለሁ። ዳግመኛም እኔ በአንተ ፊት የተዋረድኩ ጥቅም የሌለኝ ፍጡር ነኝ። ጥቅም የሌለኝ ፍጡር ብቻስ እንኳን አይደለሁም፣ ሕግን ያፈረስኩ ታላቅ ኃጢአተኛ ነኝ እንጂ። ጌታዬ አንተ ታውቀኛለህና ምን እነግርሃለሁ? ካንተ ስንት ጊዜ ሸፈትኩ፣ የሸፈትኩበት ቁጥር የለውም። የነፍሴ ጌታ የነፍሴ ንጉሥ አንተ ብቻ ስትሆን በሽፍታነቴ ብዙ ጊዜ ከነፍሴ አስወጥቼ ሰድጄሃለሁ። በአንተ ቦታ ስለ አንተ ፈንታ ያንተንና የኔን ጠላቶች ዛሬ አግብቼ አኑሬአለሁ። አግብቼ ያኖርኳቸው ያንተንና የኔ ጠላቶች ሰይጣንና ኃጢአት ናቸው። አንተ ግን ምሕረት ልመድህ ነውና እኔ እንዲህ ያለ ክፋት ሳደርግብህ የኖርኩ ክፋቴን ሁሉ ሳታስብ
በመሐሪነትህ ወደ እኔ ትመለሳለህ፣ ዕድሜ ለንስሐ ትሰጠኛለህ። ራስህንም ሰጥተህ በነፍሴና በሥጋዬ ባለቤት ትሆናለህ። ይህንንም ሁሉ ማድረግህ ለእኔ ፍቅርህን ለማብዛት ብቻ ነው እንጂ ከእኔ ትርፍ ነገር አገኛለሁ ብለህ አይደለም። ፍቅርህንስ ለማብዛት ካልሆነ ፍጥረት ሁሉ ባንተ ፊት ጻድቅ አይደለምና የመላእክት ሁሉ ጻድቅነት እንኳ የኔ ብቻ ቢሆን ጻድቅነቴን አስበህ አንተ ወደ እኔ ልትመጣ አይገባኝም ነበር። እኔም አንተን ልቀበል የሚገባኝ አይደለሁም። ጌታ ሆይ አንተን የዘላለም ንጹሕ እንደሆንክ ሳውቅ አሁን በደካማ ልቤ በውስላታ አንደበቴ ክፋት አንድ ሰዓትስ እንኳ በማይለየው ልቤ አንተን ልቀበል እንዴት እችላለሁ? ነገር ግን የማይገባኝ እንደሆንኩ አምናለሁ፣ እታመናለሁ። ሰውን የፈጠርክ ሆይ በወሰንከው ሥርዓት ከፊት ቆም ዘንድ አጽናኝ፣ ነፍሴን የተከልክ አጥንቶችን ያለመለምክ ጌታዬ ሆይ የሥራዬን ክፋትና ኃጢአቴን አታስብ። ያፈርኩ የተዋረድኩ እኔ በፊትህ እፈራለሁና ወደ ይቅርታ አትጥራኝ። ወደ ይቅርታ ትጠራኝ ዘንድ ተስፋህን አቆይልኝ። አቤቱ ስምህን ለካደ የሠራውን አስብ። ከካደ በኋላ ከገሃነም አውጥተህ ተድላ ወደሚደረግባት ወደ ገነት መለስከው። ተስፋውንም ካንተ አልቆረጠም። ችግረኛ የምሆን እኔ የክፉ በደሎችን ሰውር፣ የኃጢአቴንም መጋረጃ ቅደድ፣ የፊቴንም ጥቁረት በእውነት የፍርድ ቀን መጻሕፍት በፊት በተገለጡ ጊዜ አቤቱ አታሳፍረኝ። አቤቱ በፍጥረት ሁሉ የምትፈርድበት ጊዜ በፊት ያፈርኩ የተጨነቅኩ አንደበቴ ዲዳ ነኝና ካንተ ልለምን ልማልድ አልደፍርም። ስለዚህ አቤቱ አታሳፍረኝ። አቤቱ እንደኔ ደስ አላሰኘውምና በፊትም ጥቂት እንኳ በጎ ነገር አላደረግኩምና በክፋቴ ብዛት በአእምሮዬ ማነስ አፌ ረክሳለች ሸታለች እንጂ በረከሰች አንደበቴ እናገራለሁ። ያደፈ ፊቴንም ወደ አንተ አቀናለሁ። ይቅር እንድትለኝ ወደ አንተ ለምን እማልድ ዘንድ እኔ ፍጥረት ነኝና በምታስፈራ በምታስደነግጥ በግርማ መለኮት በተገለጽክ ጊዜ ኃጢአትን ተመልሼ ከፊት ሳልቆም መላእክት አንተን ለማመስገን አንተን ለማድነቅ በወረዱ ጊዜ በገናና ስም ስላመኑ በመከራ በመገዛት የነበሩ ሰዎች ሁሉ ሕዋሳት ይሰበሰቡ ዘንድ በነጋሪት በተጠሩ ጊዜ ፍጥረትም ሁሉ የኃጢአት ሸክም ተሸክሞ በሚያስፈራ ዙፋን ፊት በሚቆምበት ጊዜ የሰሩትን ክፉን በጎን ሁሉ ያን ጊዜ ስራችን ይታወቃል። ምስጢራችንም ይወጣል፣ መጋረጃችንም ይገለጣል። አቤቱ የአሳራችንና የኅብረታችን ደብዳቤ በመላእክት ፊት ይዘረጋል። ሥራችን ሁሉ በፍጥረት ሁሉ መካከል ይነበባል። አቤቱ ጌታዬ ሆይ የዚያች ሰዓት ግርማዋ ምን ያክል ይሆን? በሚያስፈራና በሚያስደነግጥ ዙፋን ተቀምጠህ በታየ ጊዜ ክብርህም በፊት በተገለጸ ጊዜ የፈጠርከውን ፍጥረት በቅንነትና በእውነት በገዛ ጊዜ የተሰወረውም ሁሉ በታየ ጊዜ ጻድቃንም ከኃጢአት በሚለዩበት ጊዜ አለይታ ጌታ ክርስቶስ ሆይ የመከራዋ ግርማ ሊያዩት ስለሚያስጨንቅ ስለዚያች ሰዓት ይቅርታ እንፈልጋለሁ። በፊት በሰራሁት ኃጢአት ከባሪያ ጋር አትከራከር። በይቅርታ ነው እንጂ ከፍርድ ማዳን የሚቻለው የለም። አቤቱ ጌታዬ መምሬ ሆይ ከዚች ከምታስጨንቅ ፍርድ አድነኝ። የሕይወት አይደለ ፍርድ ከእርሷ ስለመጣበት ሰው ሁሉ የሚጨነቅባት
አሁንም ጌታዬ ሆይ ነፍሴን ከዚያች ሰዓት ታድናት ዘንድ ከገሃነም ፍርድ ታድነኝ ዘንድ እለምናለሁ። በለጋስነትህና በቸርነትህ በርኅራኄነትህ ከወዳጆች ጋር ትቆጥረኝም ዘንድ አሜን ይደረግልኝ በእውነት። ጌታዬ ኢየሱስ ክርስቶስ ሆይ እለምንሃለሁ፣ ይቅርታን ብላቸው ካፈሰስክ በመከራቸው ከወደድካቸው ጋር ዕድል ትሰጠኝ ዘንድ ለእኔስ በፊት ለመቆም ለይቅርታ የሚስማማ በጎ ሥራ አይታየኝም። በይቅርታ እታመናለሁ እንጂ በበጎ ሥራቸው ላገለገሉና ለሚወዱ ለነገርካት ለዘላለም ደስታ በለጋስነት የበቃው ታደርገኝ ዘንድ ጌታዬ ሆይ የጠቆርኩ የረከስኩ እኔን ይቅር በለኝ። አቤቱ ምሳሌው ወደማይነገር ብርሃን አግባኝ። የጠቆረ ፊቴን በእውነተኛ ንስሐ እሳት በፈላ እንባ ጠበኝ። አሜን በእውነት ይደረግልኝ። አምላኬ ሆይ ነፍሴን ወደ አንተ አነሳለሁ። አቤቱ ባንተ ታምኛለሁና ለዘላለም አልፈር። ጠላቶቼ ደስ አይበላቸው፣ ባንተ ያመኑ ሁሉ አያፍሩምና። ዘወትር የሚበድሉ ግን ይፈሩ። አቤቱ መንገድህን አመላክተኝ፣ ፍለጋህንም አስተምረኝ። በቸርነትህም ምራኝ፣ አንተ ኃይሌ ነህ መድኃኒቴም ነህና ዘንልኝ። ዘወትርም አንተን ተስፋ አደርጋለሁ። አቤቱ ይቅርታህን አስብ፣ ቸርነት ለዘላለም ነውና። ባለው ዕውቀቴና በልጅነቴ ጊዜ የነበረ ኃጢአቴን አታስብብኝ። አቤቱ ስለ ቸርነትህ እንደ ይቅርታ አስበኝ እንጂ እግዚአብሔር ቸር ነው ቅንም ነውና። ስለዚህ የሚስቲቱን መንገድ ይመራቸዋል፣ ለቅኖች ፍርድን ያስተምራቸዋል፣ ለገሮችም መንገድን ያመላክታቸዋል። ኪዳኑንና ምስክሩን ለሚጠብቁ የእግዚአብሔር መንገዱ ይቅርታና እውነት ነው። አቤቱ ኃጢአቴ ብዙ ነውና ስለ ስምህ ይቅር በለኝ። እግዚአብሔርን የሚፈራ ሰው ማን ነው? እርሱም የመረጠውን መንገድ ይመራዋል። ነፍሱም በመልካም ቦታ ታድራለች፣ ዘሩም ምድርን ይወርሳል። እግዚአብሔርን ለሚፈሩ ኃይላቸው ነው፣ ለሚጠሩትም እግዚአብሔር ምስክራቸው ነው። ሕጉንም ያስተምራቸዋል። ዓይኖችም ዘውትር ወደ እግዚአብሔር ናቸው፣ እርሱ እግሮቼን ከወጥመድ ያወጣቸዋልና። ወደ እኔ ተመልክተ አቤቱ ይቅር በለኝ፣ ብቸኛ ነኝ ችግረኛም ነኝና። የልቤም ማዘን ብዙ ነውና ከመከራ አድነኝ። መከራዬንና ድካሜን ኃጢአቴንም ሁሉ ይቅር በለኝ። ጠላቶቼም እንዳይበዙ አቤቱ በግፍ ይጸሉኛልና። ነፍሴን ጠብቃ አድነኝ፣ ባንተ አምኛለሁና ልፈር። ፍጹምነትና ቅንነት ይጠብቁኝ። አቤቱ አንተን ተስፋ አድርጌያለሁና። እግዚአብሔር አምላክ እስራኤልን ከመከራው ሁሉ ያድነዋል። አቤቱ አምላኬ ሆይ ሰዓተ ማልቶን ባርከ ቀድሰ እንደሰጠን ሰዓተ ሌሊቱንም ባርከ ቀድሰ ስጠን። አቤቱ የጎደለንን አንተ ታውቃለህና በቸርነት እምላለን። አቤቱ አምላካችን ሆይ ሀገራችን ኢትዮጵያንን ጠብቅልን ለዘላለሙ አሜን። አቡነ ዘበሰማያት